በዛሬው የዓለም ዜና የትግራይ ክልል አሁን ያለበት ሁኔታ አሳስቦኛል ሲል የኢትዮጵያ ሰብአዊ መብት ኮሚሽን መግለጹ፣ የአውሮፓና የአሜሪካ መሪዎች ስደተኞችን ለመጠበቅና ለማዋሃድ የበለጠ እንዲሰሩ የሮማ ካቶሊክ ሊቀ ጳጳስ ማሳሰባቸው፣ ኢራን ለሟቹ መንፈሳዊ መሪ አያቶላ ብሔራዊ የሽኝት ስነስርዓት ትናንት በይፋ መጀመሩ፣ ሀያሏ ጀርመን ቤጂንግ የሩሲያ ወታደሮችን ማሰልጠኗን የሚያሳዩ ዘገባዎች መውጣታቸውን ተከትሎ ቻይናን ማስጠንቀቋ፣ አማራጭ ለጀርመን የተባለው መጤ ጠል ፓርቲ ዛሬ መሪዎቹን መምረጡ፣ እንዲሁም ዶናልድ ትራምፕ ለ11 ተከሳሾች ይቅርታ ማድረጋቸውን የሚያስቀኙ ዜናዎች ተካተዋል። ሰላም የተከበራችሁ የሀበሻ ጎል ዜና ዩቱብ ቤተሰቦቻችን፣ እንደተለመደው በዛሬው ስርጭታችን ውስጥ ትኩረትን የሚስቡ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችን ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ሰበር መረጃ። የትግራይ ክልል አሁን ያለበት ሁኔታ አሳስቦኛል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ ዛሬ ባወጣው መግለጫ በትግራይ ክልል ወጣቶች ከፈቃዳቸው ውጭ ለወታደራዊ ስልጠና የማሰማራትና ሀሳብን በነፃነት የመግለጽ መብትን የሚገድቡ ተግባራትን መከናወናቸውን አመልክቷል። እነዚህ ተግባራት ከሰብአዊ መብቶች መሪዎችና ከህገ መንግስቱ ጋር የሚጣረሱ በመሆናቸው በአፋጣኝ እንዲቆሙ ሲል አሳስቧል። ይህን ለማስፈጸም የወጣው ሰነድ ወይም ህግ የኮነነ ሲሆን ይህ ተግባር የፕሪቶሪያውን ግጭት የማስቆም ስምምነት የሚጥስ ነው ብሎታል። በኢትዮጵያ ሰብአዊ መብቶች ኮሚሽን የክትትልና ምርመራ ሪጅን ዳይሬክተር ዮናስ ሙሉጌታ በሰጡት ተጨማሪ ማብራሪያ ኮሚሽኑ መግለጫውን ያወጣው በምክር ቤቱ አፈ ጉባኤ የተፈረመ ሰነድ በመመልከት የረቂቁን መውጣትና ስራ ላይ ማዋል ካረጋገጠ በኋላ ነው። ከችግሩ ሰለባዎች የመጀመሪያ ደረጃ መረጃ መሰብሰቡንም አቶ ዮናስ ገልጸዋል። ኮሚሽኑ ተፈጸመ ካለው የወጣቶች የግዳጅ ውትድርና ስምሪትና የሀሳብ ነፃነት ገደብ በተጨማሪ ክልሉን ከሌሎች ክልሎች ጋር በሚያዋስኑ አካባቢዎች ላይ የሚታዩ ወታደራዊ እንቅስቃሴዎች አሳሳቢ የሰብአዊ መብት ሁኔታዎች ናቸው ማለቱንም ዘግቧል። የሮማ ካቶሊክ ሊቀ ጳጳስ የአውሮፓና የአሜሪካ መሪዎችን አሳሰቡ። መሪዎቹ ስደተኞችን ለመጠበቅና ለማዋሃድ የበለጠ እንዲሰሩ አሳሰቡ። ሊቀ ጳጳስ ሊዮ ይህን የተናገሩት በጣሊያን ባደረጉት የአንድ ቀን ጉብኝት ሲሆን እንደ ጀርመኑ የዜና ምንጭ ጳጳሱ የጎበኙት የጣሊያን ከተማ ከአፍሪካ ወደ አውሮፓ አደገኛውን የሜዲትራኒያን ባህር አቋርጠው የሚመጡ በሺዎች የሚቆጠሩ ስደተኞች መግቢያ በር ነው። አውሮፓ በዚህ ክልል ውስጥ ያለውን ቀውስ በተሟላ መልኩ መፍታት ትችላለች ያሉት ጳጳሱ ማንም ሰው እንዳይሰደድ የበለጸጉ ሀገራት በማደግ ላይ ያሉ ሀገሮችን መርዳት እንዳለባቸውም አክለው ገልጸዋል። በጣሊያን በዚህ ዓመት የመጀመሪያ አጋማሽ ብቻ በአብዛኛው ከሊቢያ የተሰደዱ ከ14,000 በላይ ስደተኞች በጣሊያን መድረሳቸው የተባበሩት መንግስታት የስደተኞች ድርጅት ገልጿል። ከነዚህም ውስጥ ወደ 60% የሚሆኑት የገቡት ላምፔዱሳ ተብሎ እንደሚጠራው የጣሊያን ከተማ ነው። በተያያዘ ዜና ርዕሰ ሊቃነ ጳጳሱ ሊዮ የአሜሪካን 250ኛ ዓመት የነፃነት በዓል አስመልክቶ ባስተላለፉት መልእክት አሜሪካውያን ስደተኞችን እንዲቀበሉ እንዲጠብቁ ጥሪ አቅርበዋል። ጳጳሱ ለትውልድ ሀገራቸው በላኩት ደብዳቤ የካቶሊክ እምነት ሕይወትን መጠበቅ፣ ስደተኞችን መቀበል፣ መጠበቅና መርዳትን ያካትታል ብለዋል። ስደተኞችን በርህራሄና በልግስና መቀበል የበጎ አድራጎት ተግባር ብቻ ሳይሆን የሰው ልጆች ሰብአዊ ክብር፣ እውቀትና መስጠት ጭምር ነው ብለዋል። ጳጳሱ ይህን ያሉት ተከታታይ የስደተኞች ማዕበል አሜሪካን በመንገባት ረገድ እንዴት ሚና እንደተጫወተ ከገለጹ ከአንድ ቀን በኋላ ነው። ኢራን ለሟቹ መንፈሳዊ መሪ አያቶላ ህዝባዊ የሽኝት ስነስርዓት ትላንትና በይፋ ጀመረች። ሽኝቱ ከትላንት ጀምሮ ለ6 ቀናት የሚዘልቅ መሆኑን በሀገሪቱ የመንግስት ቴሌቪዥን ተዘግቧል። መሪው በግሪጎሪያኑ የካቲት 28 ቀን 2026 ዓ.ም ቴህራን በሚገኘው መኖሪያ ቤታቸው ላይ በተደረገ የጋራ የአየር ጥቃት ነበር የተገደሉት። ይህም አሜሪካና እስራኤል በኢራን ላይ ጦርነት የጀመሩበት ቀን ነበር። በቀል ምልክት የሆነው ቀይ ባነር የያዙ በሺዎች የሚቆጠሩ ሀዘንተኞች የቴህራንን ሰፊ ሃይማኖታዊ ህንፃ ግቢ ሞልተው የመሪውን አስክሬን እስኪመጣ ድረስ ይጠባበቁ እንደነበረ የፈረንሳዊ ዜና ወኪል አጃንስ ፍራንስ ፕሬስ ጋዜጠኛ ተመልክቷል። ሀዘንተኞች የመሪውን እና የአየር ድብደባ የተገደሉ ቤተሰቦቻቸውን አስክሬን በቦታው ሲደርስ ከምሬት ለቅሶ ባሻገር ቃላቸው አንድ ነው፣ በቀል በቀል የሚል ነበር። ይህን መፈክር በተደጋጋሚ ማስተጋባታቸውን ዘገባው አመልክቷል። የመሪው አስክሬን እስከ መጪው ሰኞ ቴህራን የሚቆይ ሲሆን ሐሙስ ዕለት በሰሜን ምስራቅ ኢራን የምትገኘው ማሻድ ከተማ ግብዓተ መሬታቸው ከመፈጸሙ በፊት በሺአ ሙስሊሞች ቅዱስ ወደሆነችው ከተማ ወደ ኩም እንዲሁም ወደ ጎረቤት ኢራቅ እንደሚወሰድ ዘገባው አመልክቷል። በሐዘን ስነስርዓቱ ወቅት የኢራን የአየር ክልልና ከተማ ውስጥ ያሉ በርካታ መንገዶች ለደህንነት ሲባል ዝግ ሆነው ይቆያሉ ተብሏል።
በ86 ዓመታቸው በእስራኤልና በአሜሪካ የአየር ድብደባ የተገደሉት ካሚኒ ኢራንን ከግሪጎሪያኑ 1989 ዓ.ም ጀምሮ እስከ ዕለተ ሞታቸው ድረስ መርተዋል። ሀያሏ ጀርመን ቤጂንግ የሩሲያ ወታደሮችን ማሰልጠኗን የሚያሳዩ ዘገባዎች መውጣታቸውን ተከትሎ ቻይናን አስጠነቀቀች። በመቶዎች የሚቆጠሩ የሩሲያ ወታደሮች በቻይና ግዛት ላይ በድብቅ ስልጠና እንደወሰዱ ዘገባዎች መውጣታቸውን ተከትሎ የጀርመን መንግስት በርሊን የሚገኙ የቻይና አምባሳደር ጋር አስቸኳይ ውይይት ማድረጋቸው ተዘግቧል። የጀርመን መገናኛ ብዙሃን እንደዘገቡት ከእነዚህ ወታደሮች መካከል አንዳንዶቹ በኋላ ላይ በዩክሬን ጦርነቶች ተሰማርተዋል። ቅዳሜ ጠዋት የጀርመን የውጭ ጉዳይ ሚኒስቴር እነዚህ ዘገባዎች በርሊን ከፍተኛ ስጋት እንዳስከተሉ ተናግረዋል። ሌላዋ ሀያል ሀገር ቻይና ሩሲያ በዩክሬን የምታካሂደው ጦርነት በዋና ዋና ፍላጎቶቻችን አደጋ ላይ እንደሚጥል ማወቅ አለባት ያሉት መሪው አውሮፓ እንደዚህ ያሉ ጥቅሞቿን ለማስጠበቅ ዝግጁ ናት ሲሉ ገልጸዋል። ባለስልጣኑም አያይዘው ይህ ጦርነት መጠናቀቅ አለበት፣ ጦርነቱን ለመቀጠል በውጭ ኃይሎች የሚወሰደውን ጨምሮ አንድም እርምጃ መኖር የለበትም ሲሉም አክሏል። ይህ በእንዲህ እንዳለ የጀርመኑ መራሄ መንግስት ከዩክሬን አቻቸው ጋር የአየር መከላከያን በተመለከተ ዛሬ በስልክ መወያየታቸው ተዘግቧል። እንደ ጀርመኑ የዜና ምንጭ ዲፒኤ ዘገባ ሁለቱ መሪዎች ዛሬ ባደረጉት ውይይት ሩሲያ በቅርቡ በደረሰችው የቦምብ ጥቃት ቢያንስ 30 ሰዎች መገደላቸውን የዩክሬኑ መሪ ለጀርመኑ መራሄ መንግስት አሳውቋል። ዩክሬን ላይ ባደረገችው የሚሳኤል ጥቃት ሩሲያ የመጨረሻውን ካርድ እየተጫወተች ነው ያሉት መሪው ጦርነቱን ለማዘግየት ሌላ አማራጭ የለንም ሲሉ ከስልክ ውይይቱ በኋላ በማህበራዊ መገናኛ ዘዴዎች ላይ ጽፈዋል። ሁለቱ መሪዎች ስለ ዩክሬን የአየር መከላከያ ባደረጉት ውይይት ሚሳኤሎችን በአሁኑ ጊዜ ቅድሚያ የሚሰጠው ጉዳይ መሆኑን ገልጸዋል ተብሏል። ጀርመን ቀደም ሲል ለዩክሬን በአሜሪካ የተሰራ የፓትሪዮት ስነስርዓት ያቀረበች ሲሆን ሀገሪቱ ሚሳኤሎች እንድትጠቀምም ረድታለች። የጀርመን መንግስት ቃል አቀባይ እንደገለጹት ጀርመን ለኪየቭ ያላትን ድጋፍ አረጋግጠዋል። አማራጭ ለጀርመን የተባለው መጤ ጠል ፓርቲ መሪዎቹን መረጠ። ቀኝ አክራሪው አማራጭ ለጀርመን ፓርቲ በድጋሚ ተባባሪ መሪ አድርጎ መርጧል። የፓርቲው የመሪዎች ምርጫ የተካሄደው በ10 ሺዎች የሚቆጠሩ ሰዎች አማራጭ ለጀርመንን በመቃወም አደባባይ በወጡበት ከተማ ነው። ሁለቱ ፖለቲከኞች ስደተኛ ጠል አቋም የሚያራምደውን ፓርቲ ላለፉት 4 ዓመታት ገደማ ሲመሩ ቆይተዋል። በዛሬው ዕለት በተናጠል በተካሄደው ምርጫ ከምዕራብ ጀርመን የሚወከሉት 81% ድምፅ አግኝተዋል። ምስራቅ ጀርመንን የሚወክሉት ያገኙት ድምፅ 70% ነው። ከምርጫው በኋላ ባሰሙት ንግግር ወግ አጥባቂዎቹን ክርስቲያን ዲሞክራሲያዊ አንድነትና ክርስቲያን ሶሻል አንድነት የተባሉ ፓርቲዎችን ተችቷል። ሁለቱ ፓርቲዎች የጀርመን መንግስትን ከመሰረቱ 3 ተጣማሪ ፖለቲካ ፓርቲዎች መካከል ናቸው። ዶናልድ ትራምፕ ለ11 ተከሳሾች ይቅርታ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አርብ ዕለት ለ11 ተከሳሾች ይቅርታ ሰጥተዋል። እንደ አሶሺየትድ ፕሬስ ዘገባ በዝርዝር ውስጥ የተካተቱ ሰዎች ውስጥ 9 በተሽከርካሪ ላይ የጋዝ ልቀት መቆጣጠሪያ ስርዓቶችን በማሰናከል ወይም የልቀት ስርዓቶችን ለማለፍ የሚያስችሉ መሳሪያዎችን በመሸጥ ክስ የቀረበባቸውና የተፈረደባቸው ነበሩ። ይቅርታ ከተደረገላቸው ሰዎች መካከል የዋሽንግተኑ ተደራዳሪ ይገኙበታል። ትራምፕ ቀደም ሲል በትሩዝ ሶሻል በተባለ የመገናኛ ዘዴያቸው ላይ ባሰፈሩት ጽሑፍ ማንነታቸውን ሳይገልጹ ለ6 ወንዶች ምህረት እንደሰጡ ተናግረዋል። ትራምፕ እንዳሉ የተከሰሱት በፕሬዝዳንት ጆ ባይደን አስተዳደር መኪናቸውን በማስተካከል ነው ብሏል። ሰኞ ዕለት ትራምፕ ለአካባቢ ጥበቃ ኤጀንሲ በጻፉት ማስታወሻ የአሜሪካ ዜጎች ተሽከርካሪዎቻቸውን እንደፈለጉ ማስተካከል እንደሚችሉ አስረድተዋል። በየካቲት ወርም የትራምፕ አስተዳደር ለመጓጓዣና ለጭነት መኪናዎች የወጣውን የፌዴራል የጋዝ ልቀት ገደብ ሰርዘዋል። ይህም በቀድሞ ፕሬዝዳንት ባራክ ኦባማ የስልጣን ዘመን የተገኘውን የግሪን ሃውስ የጋዝ ልቀት የሰውን ጤና አደጋ ላይ እንደሚጥል የሚገልጸውን ቁልፍ ሳይንሳዊ ግኝት በመቀልበስ ነው። ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎች እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶች፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት ነው። ስለምትከታተሉና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።